ተመልካቾቻችን እንዴት አላችሁ? ቪዲዮውን ስትጀምሩት ላይክ አድርጉ። እንዲሁም ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጠይቃችኋለን። አይሾ ስፒድ አሜሪካዊ ወጣት ዩቲዩበር የሆነው በአንድ ሰሞን አነጋጋሪ ቪዲዮ መለቀቁ ይታወሳል። ይህም ወጣት በላይ በመግባት የሚታወቅ መሆኑ ብዙ ተከታዮቹን እንዲያፈራ እድል እንደፈጠረለት የማይካድ ሀቅ ነው። በአህጉረ አፍሪካ ያደረገው የተለያዩ ሀገራት ጉብኝትም የቱሪዝም ሀብትን ለዓለም ከማስተዋወቁ አለፍ ሲል የተከታዮቹን ብዛት እንዲጨምርለት እድል ከፍቶለታል። በዚህ ቆይታውም አንዳንድ ክስተቶችን ማሳያችሁ ይሆናል። እስከ መጨረሻው አብራችሁን ቆዩ። ሌላው ደግሞ የዚህ ወጣት ዩቲዩበር እውቅና እያገኘ የሄደው የዓለማችን ኮከብ ብዙዎች ዘንድ የሚወደደው በተለይ በእግር ኳስ አፍቃሪዎች ዘንድ የተመሰከረለት ባለልዩ ተሰጥኦ የክርስቲያኖ ሮናልዶ CR7 በተለየ ሁኔታ አድናቂ መሆኑ ነው። ይህ ዩቲዩበር እንደ ሌሎች አድናቂዎች በቃላት ማሞገስና ደጋፊ መሆን ብቻ አይደለም። ይልቁንም ብዙ ጊዜ ማግኘት እንደሚፈልግና እንዲሁም ከእግር ኳስ ተጫዋቾች ክርስቲያኖ ሮናልዶ ከጎል በኋላ መለያው የሆነውን ሱ የሚለውን መለያውን በተደጋጋሚ ሲል ይደመጣል። በአንድ ወቅትም ክርስቲያኖ ሮናልዶን በአካል እንዳገኘው ያሳየው ሪአክሽን የተለየ አድናቆት እንዳለው የሚያሳይ ነው። ይህ ወጣት መኪናው ውስጥ ባየው ጊዜ ከአድናቆት በተለየ ሰውነቱን ነው የነዘረው ማለት ይቻላል። ለማንኛውም ቪዲዮውን አይተነውና አዳምጠነው እንመለስ። ሌላው በሀገረ ሩዋንዳ ደግሞ ካሳለፈው ቆይታው ውስጥ ከአንድ ወጣት ጋር ያደረገው ፑሽአፕ የስፖርት ውድድር በተሸናፊነት ተጠናቋል። በቀጣይ በዚምባብዌ ቆይታው ያየነው ቪዲዮ ደግሞ እጅጉን አስደናቂ ነው። አንድ ወጣት በጋርዱ ወገቡን ተይዞ እንዴት እንደሚወራጭ በዚህ ልክ አድናቆት መግለጽ ወይስ ለብዙ ዘመናት ተለይቶት የቆየውን ጠላቱን ለማጥቃት በሚመስል መልኩ እግሩን ሲያወራጭ እንመለከታለን። ለነገሩ እሱም በክርስቲያኖ ሮናልዶ ላይ ያሳየው አድናቆት እንደዚህ ባይሆንም የእጁን ያገኘ ይመስላል። ለማንኛውም ተመልክተን እንመለስ። የኬንያ ቆይታውም በአፍሪካ ረጅሙ ሰው ጋር ያደረገው የሰላምታ ልውውጥ ዱላ በሚመስል መልኩ እጅጉን ሲደነግጥ ተመልክተነዋል። ስፒድ ተመልካችን ቀልብ የመሳብ ሚስጥርም የፊት እንዲሁም የአካላዊ ሪአክሽን እንደሆነ ብዙዎች የሚስማሙበት ጉዳይ ነው። ሌላው ደግሞ የስፒድ ብቃት በዳንስ ያሳየው ችሎታው ብዙዎችን ቀልብ ስቧል። ለማንኛውም ስለ አይሾ ስፒድ ከብዙ በትንሹ ትንሽ ቆይታ አደረግን። ቪዲዮውን እየተከታተላችሁ አብራችሁን ስለቆያችሁ እናመሰግናለን። መልካም ጊዜ።